አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላእክት ቅዱስ 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 ተብሎ የሚመሰገን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እናታችን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ኦርቶዶክሳውያን ልጆቼ እንኳን ለአጋዕዝተ ዓለም ሥላሴ በሰላም በፍቅር አደረሳችሁ። እንዲሁም ለእናታችን ለእመቤታችን ቅድስት ድንግል ማርያም ዓመታዊ የጽንሰት በዓል እንኳን በሰላም በፍቅር አደረሳችሁ አደረሰን። እንግዲህ ይህችን ዕለት አበው ሊቃውንት ሲተረጉሙ ጥንተ መድኃኒት የድህነት መነሻ ቀን ሲሉ ይጠሯታል። የትምህርታችን መነሻ የሚሆነው እግዚአብሔር ዛሬ ስለእመቤታችን እናትነት ስለእመቤታችን ፍቅር እግዚአብሔር ያስተምረናል። ይህንን ዕለት ጥንተ መድኃኒት የድህነት መነሻ ቀን ሲሉ ይጠሯታል። አባቶቻችን ቅዱሳን ሊቃውንት ቤተክርስቲያን ይህን ዕለት የድህነት መነሻ እያሉ ያስተምሩናል። ኦርቶዶክሳውያን ስለምን ነው ቢሉ ለዓለም ድህነት ምክንያት የሆነች የአምላክ እናቱ የተጸነሰችበት ዕለት በመሆኑ ነው። ለዓለም ድህነት ምክንያት የሆነች የአምላክ እናቱ የተጸነሰችበት ዕለት በመሆኑ ጥንተ መድኃኒት ወይም የድህነት መነሻ ይሏታል። ኦርቶዶክሳውያን ይህ ዓለም ጨለማ የነበረው ዓለም ብርሃን የሆነው እመቤታችን ስትጸነስ ነው፣ እመቤታችን ስትወለድ ነው። አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ ሥጋውን ቆርሶ ክቡር ደሙን አፍስሶ ሰጠን ስንል እኮ ከድንግል ማርያም በነሳው ሥጋ ነው እንጂ አምላክ አይሰቀልም፣ አይገረፍም፣ አይሞትም። ከቀራንዮ ወደ ጎልጎታ ከጎልጎታ ወደ ቀራንዮ ተመላለሰ ስንል ከድንግል ማርያም በነሳው ሥጋ ነው። ክርስቶስ 6666 እየተገረፈ ስንል ከድንግል ማርያም በነሳው ሥጋ ነው። ኦርቶዶክሳውያን ልጆች ስለዚህ ለዓለም ድህነት ምክንያት የሆነች የአምላክ እናቱ የተጸነሰችበት ዕለት በመሆኑ ጥንተ መድኃኒት የድህነት መነሻ እያሉ እመቤታችንን ሊቃውንት ያመሰግኗታል። እኛም ልጆቿ እናመሰግናታለን። አንድም ከአዳም ስህተት በኋላ ያለ ጥንተ አብሶ የተጸነሰች የመጀመሪያ ሰው እርሷ ናትና እንዲህ ይላሉ። ለጽንሰትኪ በከርስ እንመላበሳ ወርኩስ ወለልደትኪ እማይፀን ቅዱስ። ድንግል ሆይ መጸነስሽ ያለ በደል ያለ ጥፋት ነው፣ የተወለድሽበት ማይፀን ቅዱስ ነው እያሉ አባ ጊዮርጊስ ዘጋስጫ በሰዓታቱ ያመሰግናታል። ነብየ እግዚአብሔር ኢሳይያስም ያመሰግናታል። በምዕራፍ 1 ቁጥር 9 ላይ ስታነቡት በትንቢተ ኢሳይያስ ላይ ተጽፏል። ድንግል ሆይ መጸነስሽ ያለ በደል ያለ ጥፋት ነው፣ የተወለድሽበት ማህፀን ቅዱስ ነው እያለን እኛም ልጆቿ ልናመሰግናት ይገባል። ለምን? ድንግል ማርያም የሰጠን አምላክ ልናመሰግነው ይገባል። በእውነት ድንግል ሆይ መጸነስሽ ያለ በደል ነው፣ ያለ ጥፋት ነው፣ የተወለድሽበት ማህፀን ቅዱስ ነው። ይህችም ዕለት ለኢያቄምና ለሐና ብቻ ሳይሆን ለፍጥረት ሁሉ የተስፋ ድህነት ቀን ናትና ሐሴትን ልናደርግ ይገባል፣ ደስታን ልናደርግ ይገባል። በእውነት ቸርነትን ልናደርግ ይገባል፣ ልንደሰት ይገባል። ኦርቶዶክሳውያን የእመቤታችንን መጸነስስ እንደምን ነው ቢሉ ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል ደግ ሰው ከነገደ ሌዊ አሮን የተወለደች ሐና የምትባል ደግ ሴት አግብቶ በሕጉ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር ይላል። ነገር ግን በዘመኑ ሰዎች ልጅ የላችሁም በሚል ይናቁ ነበር ይለናል። ኦርቶዶክሳውያን ልጆች በሰዎች በትናቁ እግዚአብሔር ንቀታችሁን ያስወግድላችኋል፣
ሰዎች ከናንተ ቢርቋችሁ እግዚአብሔር ከናንተ ጋር ነው። ሰዎች ምንም ነገር የለውም ብለው ምንም ነገር የላትም ብለው ከናንተ ቢርቁ እግዚአብሔር የእናንተን ሕይወት ያስተካክልላችኋል። እግዚአብሔር የኛን ሕይወት ያስተካክልልናል። ኦርቶዶክሳውያን ኦሪታውያን ልጅ የሌለውን ፍጡአ በረከት ከጸጋ እግዚአብሔር የራቀ ነው ብለው ያምኑ ነበር። ኢያቄምና ሐና ልጅ እንዲሰጣቸው ሲያዝኑ ሲጸልዩ ዘመናቸው አልፎ አረጁ። እነሱ ግን የሚያመልኩት የአብርሃምና ሳራን አምላክ ነውና ተስፋ አልቆረጡም። የለመኑትን የማይነሳ ጌታ በስተርጅናቸው ድንቅ ነገርን አደረገላቸው። አንድ ቀን ርግቦች ከጫጩቶቻቸው ጋር ሲጫወቱ የተመለከተች ቅድስት ሐና ፈጽማ ለቀሰች። እንስሳትና አራዊትን እጽዋትን በተፈጥሯቸው እንዲያፈሩ የሚያደርግ አምላክ ምን ነው? ሐናን ድንጋይ አድርገህ ፈጥረሃታን ብላ አዘነች። ኦርቶዶክሳውያን ልብ በሉ። ይህን የተመለከተ ቅዱስ ኢያቄም ወደ ተራራ ወጥቶ ሱባኤ ያዘ። ለ40 ቀናትም ሲጸልይና ሲማለል ቆየ። በ40ኛው ቀን ሁለቱም ህልም ያልማሉ። እርሱ ነጭ ርግብ ሰማያትን ሰንጥቃ ወርዳ በሐና ቀኝ ጆሮ ገብታ በማይጸኗ ስትደርስ አየ። እርሷ ደግሞ የኢያቄም በትር አብቦ አፍርቶ ጣፋጭ ፍሬውን ሰው ሁሉ ሲመገበው ታያለች። ቅዱስ ኢያቄምም ከሱባኤ እንደተመለሰ ያዩትን ተጨዋውተው ፈቃድ እግዚአብሔር ይሁን አሉ። ለ7 ቀናትም በጋራ እግዚአብሔርን ሲለምኑ ሰነበቱ። በሰባተኛው ቀን ማለትም ነሐሴ 7 ቀን መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ እነርሱ ወረደ። ዓለም የሚድንባት የፍጥረት ሁሉ መመኪያ የሆነች ልጅ ትወልዳላችሁ አላቸው። ልብ በሉ ኦርቶዶክሳውያን፣ እመቤታችን የዓለም መመኪያ ናት። እመቤታችን ዓለም የሚድንባት እናት ናት። ልብ በሉ። ዛሬ በዘመኑ ያሉ ከሃዲያን መናፍቃን እመቤታችን አታስፈልግም የሚሉ አሉ። ብስራተ መልአከ ብርሃን ቅዱስ ገብርኤል መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ ኢያቄምና ወደ ሐና ሄደ ነው የሚል። ልብ በሉ። እንዲህ አላቸው፣ ዓለም የሚድንባት። ልብ በሉ። ምን የሚልባት አለ? ዓለም የሚድንባት የፍጥረት ሁሉ መመኪያ የሆነች የማን መመኪያ? የኛ። ዛሬ እኔና እናንተ ምንመካኮ በድንግል ማርያም ነው። እሷን ይዘን ምን የሚያቅተን ነገር አለ? ድንግል ማርያምን ይዘን ምን የሚያስቸግረን ነገር አለ? ድንግል ማርያምን ይዘን በዓለም ላይ የሚያስቸግረን ነገር የለም። እሷን ከያዝነን ተራራውን ሁሉ እንወጣለን። ያ ገደላማ የሆነውን ሕይወት ሁሉ እንሻገረዋለን። ኦርቶዶክሳውያን ብስራተ መልአክ ቅዱስ ገብርኤል ምን አላቸው? ነው ያልኳችሁ። ዓለም የሚድንባት የፍጥረት ሁሉ መመኪያ የሆነች ልጅ ትወልዳላችሁ ብሏቸው ተሰወራቸው። እነርሱም ደስ ብሏቸው እግዚአብሔርን አመሰገኑ። እንደ ሥርዓቱም በዚች ቀን አብረው አድረው እመብርሃን ተጸነሰች። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ፣ ድንግል ሆይ ኃጢአት ባለበት ስጋዊ ፍትወት የተጸነስሽ አይደለም ይላታል ሊቁ አባ ሕርያቆስ። ኦርቶዶክሳውያን ልጆች ምን አላት ድንግልን? ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ ይላታል። ድንግል ሆይ በኃጢአት ባለበት ስጋዊ ፍትወት የተጸነስሽ አይደለም ይላታል። ዳግመኛ ይህች ዕለት ኦርቶዶክሳውያን ይህች ዕለት እመቤታችን ድንግል ማርያም የአምላክ እናት የክርስቶስ እናት የተጸነሰችበት ዕለት ነው። ልብ በሉ። በማን አልኳችሁ? በብስራተ መልአክ በቅዱስ ገብርኤል። ዓለም የሚድንባት እኮ ነው ያላቸው። ዓለም ምን የሚድንባት አልኳችሁ? የሚድንባት የሰው ልጆች ሁሉ መመኪያ የሆነች ስሟ ማርያምን ድንግል ማርያምን ትወልዳላችሁ ብሏቸዋል ኦርቶዶክሳውያን ልጆቼ። እና ይሄ ቀን ትልቅ በዓል ነው። እመቤታችን የተጸነሰችበት ነው። አጋዕዝተ ዓለም ሥላሴ ናቸው። ሌሎችም የቅዱስ ጴጥሮስ መታሰቢያ ቀን ናት። ጌታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በዚች ቀን ደቀ መዛሙርቱን ወደ ቂሳርያ ፊልጶስ ይዟቸው ሄደ። በዚያም ጌታ ከነሱ ራቅ ብሎ ተቀምጦ ነበርና የማይሰማቸው መስሏቸው እርስ በርሳቸው ይከራከሩ ነበር ይላል። ኦርቶዶክሳውያን ልጆች በቃ በዛሬው ዕለት ይሄ ብቻ አይደለም። በዛሬው ዕለት አጼ ናኦድ ጻድቅ ሀገራችን ኢትዮጵያ ምስፍና ከክህነት ንግስናን ከጽድቅ ያጣመሩ ብዙ መሪዎች ነበሯት። ከነዚህ አንዱ ደግሞ አጼ ናኦድ ናቸው። ጻድቁ ንጉስ
የነገሱት ከ1980 እስከ 1499 ዓመት ሲሆን ለእመቤታችን በነበራቸው ልዩ ፍቅር ይታወቃል። ካህን እንደነበሩ ይነገራል። አፄ ናኦድ ኦርቶዶክሳውያን ልጆች ዛሬ ሁላችን የምንወዳት ጸሎት ሰላም ለኪ እንዘንሰግን ለኪ እያለን የደረሷት እርሳቸው ናቸው። ትልቁን መልካ ማርያምም ደርሰዋል። ይህ መልክ ጣዕሙ ልዩ ነው። የጻድቁ ንጉስ ሚስት ማርያም ክብራ፣ ልጆቻቸው አፄ ልብነ ድንግልና ብሩክት ሩማነ ወርቅ ይባላሉ። ስለዚህ አፄ ናኦድ በዛሬው ዕለት የሚታሰቡበት ትልቅ በዓል ነው ማለት ነው ኦርቶዶክሳውያን ልጆች። ስለዚህ እንግዲህ ኦ ድንግል አኮ በፍትወተ ተነስ የተጸነስኪ ድንግል ሆይ ኃጢአት ባለበት ስጋዊ ፍትወት የተጸነስሽ አይደለም፣ በብስራተ መልአክ በቅዱስ ገብርኤል አንቺ በብስራተ ገብርኤል ተወልደሻንና ተጸንሰሻንና እያለ ሊቁ እመቤታችንን ያመሰግናታል። ኦርቶዶክሳውያን ልጆች እና በዛሬው ዕለት የእመቤታችንን እናትነቷን፣ ፍቅሯን፣ አማላጅነቷን እያሰብነን ድሃዎችን መርዳት፣ ምስኪኖችን መርዳት፣ ቀጣዩ መጪው ደብረ ታቦር ነው። የእመቤታችንን ትንሣኤ ነው። አዲስ ዓመት ነው። እነዚህን ሁሉ እያሰብነን መልካም መስራት ያስፈልጋል። ድንግል ሆይ ይላታል እመቤታችንን ሲያመሰግናት። ምን እመቤታችንን ያላመሰግናት ቅዱስ እኮ የለም። እሷን ያላመሰገነ ቅዱስ የለም እኮ። አባ ሕርያቆስ መስሎ ስለ ደግነቷ፣ ስለ ፍቅሯ፣ ስለ እናትነቷ፣ ስለ ቸርነቷ፣ ስለ ትሕትናዋ መስሎ ምሳሌ ያጣላት ድንግል ማርያምን ነው ኦርቶዶክሳውያን ልጆች እና እመቤታችን ድንግል ማርያም በቃል ኪዳኗ ተጠብቀን የዛሬ ዓመት በሰላም ታድርሰን፣ የእናትነቷን ስራ ትስራልን። ኦርቶዶክሳውያን ልጆች እመቤታችን ቅድስት ድንግል ማርያም አይደለም ጠይቀናት ሳንጠይቃት የምታሰጠን እናት፣ አይደለም ለመነናት ሳንለምናት የምታሰጠን እናት፣ ገና የልቦናችንን መሻት አውቃ ከልጇ ዘንድ ምሕረትን የምታሰጠን እናት ናት። ኦርቶዶክሳውያን ልጆች እንግዲህ ከክርስቶስ ቀኝ ያለችው ክርስቶስ ዳግም ለፍርድ ሲመጣ ከክርስቶስ ቀኝ ያለችው ድንግል ማርያም ናት። ወተቀው ንግሥት በየማንከ ይላታል። ወርቀ ዘወለብሳ ተጎናጽፋ ከክርስቶስ ቀኝ ያለች ድንግል ማርያም ስለሆነች ማለፍ የሚቻለው በድንግል ማርያም በኩል ነው። እመቤታችንን ስንወድ፣ እመቤታችንን ስናከብር በተግባር እመቤታችንን የሚወድ ሁሉ መልካም ስራ መስራት አለበት። መንፈሳዊ ልጆችና ዛሬ የተጸነሰችበት ትልቅ የድህነታችን መሰረት የመጀመሪያዋ እናታችን ሔዋን በገነት ውስጥ ሳለች የእባብን ቃል ሰምታ በመታለሏ ምክንያት የሞት የውርደትና የረጅም ዘመናት እርግማን በሰው ልጆች ሙሉ ትውልድ ላይ ሰፈነ ይላል። አዳምና ልጆቹ በሲኦል እስራትና በጨለማ ቁራኝነት ውስጥ ወድቀው ሲያለቅሱ ኖሩ ይለናል። የእመቤታችን የቅድስት ድንግል ማርያም በሐና እና በኢያቄም ማኅፀን የመጸነስ ምስጢር ግን ያንን የሺህ ዓመታት የኃጢአትና የሞት እስር ሙሉ በሙሉ የሰበረ የእግዚአብሔር ድንቅ የመንፈስ ቅዱስ ሥራ ሆኖ ተገለጠ ይለናል። ሔዋን በጆሮዋ ሰምታ ያስገባችው የክፋት ዘር የሞት ፍሬን ሲያፈራ፣ ድንግል ማርያም ግን በንጽህናዋና በቅድስናዋ ተመርጣ የሕይወት መገኛ የሆነውን መለኮታዊ ቃል ለማስገኘት ተጸነሰች ይለናል። ስለዚህ የጽንሰቷ ዕለት የሰው ልጅ የተረገመበት አሮጌው ዘመን አክትሞ የተባረከውና የጸጋው የአዲሱ የፍጥረት ምዕራፍ የተከፈተበት ግሩም ምስጢር የመዳኛችን መነሻ ነው። እመቤታችን ስትጸነስ ማለት ነው ኦርቶዶክሳውያን እና የእመቤታችን እንዲያው እናትነቷ፣ ቃል ኪዳኗ፣ ፍቅሯ፣ ንጽህናዋ፣ ቅድስናዋ ተነግሮ አያርቅም። ኦርቶዶክሳውያን ልጆች በእኔ በደካማው አንደበት ቅዱሳን መላእክት ያመሰግኗታል ዘወትር። ቅዱሳን አባቶቻችን አመስግነው ምሳሌ ያጡላት እናት ናት። ማን ካላችሁ ድንግል ማርያም ማለት ነውና እናትነቷ፣ አማላጅነቷ፣ ቃል ኪዳኗ ይጠብቀን። መንፈሳዊ ልጆች የዛሬ ዓመት በሰላም ታድርሰን። በእውነት እመቤታችን የፍጥረት ሁሉ መመኪያ ናትና
የእመቤታችን የጽንሰቷ ምስጢር የምድርን ፍጥረታት ብቻ ሳይሆን በሰማያት ያሉትን ቅዱሳን መላእክትን በታላቅ ደስታ የሞላ ምስጢር ነው። ቅዱሳን መላእክት በሰው ልጅ በመውደቅና ከመንጋቸው በመለየቱ ያዝኑ የነበረ ቢሆንም የድንግል ማርያም መጸነስ ግን የጠፋው አዳም የሚመለስበት የተዘጋችው ገነት እንደገና የሚትከፈትበት ሰማያውያንና ምድራውያን በአንድነት የሚቀላቀሉበት መሰረት መሆኑን አይተው አምላክን በቅኔ አመሰገኑ። ስለዚህ የጽንሰቷ ምስጢር የፍጥረት ሁሉ የደስታ የሰላምና የዘላለም መዳን ታላቅ መሰረት ሆኖ ይኖራል ማለት ነውና እመቤታችን በቃል ኪዳና ትጠብቃችሁ ልጆች። በእውቀት ባለ እውቀት የሰራችሁትን ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ መንፈሳዊ ልጆች።